ሰላም ጤና ይስጥልኝ ምዕራፍ ነኝ። በዚህ ቪዲዮ ስለ ግሪፍ ፕሮሰስ ሀዘን የገጠመው ሰው ምን አይነት የፊሊንግ የሀሳብ ለውጦች ሊገጥሙት ይችላሉ የሚለውን ነገር እና ምን አይነት ኮፒንግ ስኪሎች ሊያቋቁሙን ይችላሉ የሚለውን ነገር በዚህ ቪዲዮ በተወሰነ መልኩ ዲስከስ አደርጋለሁ። ሀዘን ምንድን ነው? ሀዘን እንግዲህ ሎስ ሲገጥመን ነው። የሆነ ነገር ሜቢ ፋሚሊ ሎስ ሊሆን ይችላል፣ የጓደኛ ሎስ ሊሆን ይችላል፣ ኦር የጎረቤት ሎስ ሊሆን ይችላል፣ የኮወርከር ብቻ የምንወዳቸውን ሰዎች ወይ ኮኔክሽን ያለን ሰዎች ስናጣ ሜጀር የሆነ ሀዘን ይገጥመናል ማለት ነው። እና ሌላው ደግሞ ምንድን ነው ሪሌሽንሽፕ ሎስ ሊሆን ይችላል፣ ፋይናንሻል ሎስ ሊሆን ይችላል። ሌላ ደግሞ ፊዚካል ሄልዝ ዲያግኖሲስ ያልተጠበቀ ዲያግኖስ ተደርገን ሊሆን ይችላል። እነዚህ ነገሮች ወደ ሀዘን ውስጥ ይከቱናል ማለት ነው። እና ሀዘንን ዲል በምናደርግበት ጊዜ ምን አይነት ነገሮች ኤክስፔክት ማድረግ እንችላለን የሚለውን ነገር እዚህ ጋር ዲስከስ አደርጋለሁ። እና አንድ ፕሮሰስ አለው፣ ስቴጅ አለው። ግሪፍ ራሱን የቻለ ግሪፍ ኤክስፒሪየንስ የምናደርግበት ስቴጆች አሉት። እና አንደኛው ስቴጅ ምን ይባላል? ዲናያል ስቴጅ ይባላል። ዲናያል ላይክ ማመን አለመቻል፣ መቀበል መክበድ፣ በቃ እና የተፈጠረውን ነገር እንደ ሚስቴክ ነው እንጂ እውነት አይደለም አይነት ነገር ብሎ እንደማሰብ ዲናይ ማድረግ ማለት ነው። ሁለተኛው ደግሞ አንገር ነው፣ መናደድ ሜቢ በራሳችን ልንናደድ እንችላለን፣ ሜቢ በሞተብን ሰው ልንናደድ እንችላለን፣ ሜቢ በፈጣሪ ልንናደድ እንችላለን፣ ሜቢ በሐኪሞች በሜዲካል ፕሮፌሽናሎች ልንናደድ እንችላለን፣ ሜቢ በአዘር ፋሚሊ ሜምበር ልንናደድ እንችላለን። ብቻ ከሎሱ ጋር በተያያዘ መልኩ ንዴት ይመጣል ማለት ነው። እና ያ ሁለተኛው ስቴጅ ነው። ሶስተኛው ስቴጅ ደግሞ ባርግኒንግ ይባላል። ይሄ ደግሞ ምንድነው? ዊሽንግ ላይክ ዲፈረንት ሴናሪዮ ማለት ነው። ላይክ እንዲህ ባይሆን ኖሮ እንዲህ ቢሆን ኖሮ፣ ይሄ ባይሆን ይሄ ቢሆን ብሎ ብቻ የተፈጠረውን ነገር ዲፈረንት የሆነ አውትካምን ዊሽ ማድረግ እንደማለት ነው፣ ባርግኒንግ ማለት ነው። ከዛ አራተኛው ደግሞ ምንድነው? የዲፕሬሽን ስቴጅ ይባላል። እና የዲፕሬሽን ስቴጅ ምንድነው? ሀዘን አለው፣ ሳድነስ አለው፣ ባድ ፊሊንግ አለው፣ ጊልት አለው፣ ሪግሬት ማድረግ አለው፣ ላይክ መቆጨት፣ በራስም ሆነ ወይንም ባለፈውም ሰው መቆጨት ነገር፣ ይሄ ቢሆን ይሄ ባይሆን ነገር፣ እንቅልፍ እምቢ ማለት ሊመጣ ይችላል፣ ምግብ እምቢ ሊለን ይችላል፣ አፒታይት ሎስ ሊሆን ይችላል፣ ላክ ኦፍ ኢንተረስት ሊኖረን ይችላል ሶሻላይዝ ለማድረግ እንደዚህ። እና እነዚህ የአራተኛው የግሪፍ ስቴጅ ነው። እና የዲፕሬሽን ሲምፕቶሞችን ኤክስፒሪየንስ ያደርጋል የሰው ልጅ ሀዘን ሲገጥመው ማለት ነው። የመጨረሻው አክሴፕታንስ ነው። አክሴፕት ማለት እንዴት ነው? የተፈጠረውን ነገር አክኖሌጅ አድርጎ በተፈጠረው ለውጥ ጋር ተላምዶ ለመኖር ያክል እንደማለት ነው እንጂ ላይክ በቃ አክሴፕት ይደረጋል፣ ትክክል ነው ተብሎ ይታመናል፣ እንደዛ አይነት ነገር ማለት ሳይሆን ላይክ ሎስ ገጥሞናል፣ በሎሱ ምክንያት የመጣ ለውጦች አሉ። እነዛን ለውጦች አዳፕት አድርጎ አክኖሌጅ አድርጎ ሪያሊቲውን መቀጠል እንደማለት ነው አክሴፕታንስ ስቴጅ። እና ያኛው የመጨረሻው ስቴጅ ነው ማለት ነው። እና እነዚህ ስቴጆች ምንድን ነው? አሁን የተለያዩ ሰዎች በተለያየ መልኩ ኤክስፒሪየንስ ያደርጓቸዋል። ኦርደር የሆነ ሁል ጊዜም ስቴጅ 1 ስቴጅ 2 ስቴጅ 3 በኦርደር ይከሰታል ማለት አይደለም። አንዳንዱ ወዲያው ዲፕሬሽን ውስጥ ሊገባ ይችላል፣ አንዳንዱ ሰው ወዲያው አክሴፕተንስ ውስጥ ሊገቡ ይችላሉ፣ አንዳንድ ሰው ደግሞ ባርግኒንግ ላይ ስቴይ ማድረግ ሊሆን ይችላል። እንደዛ ስቴጆቹ የመጀመሪያውን ኤክስፒሪየንስ አድርገን የመጨረሻውን ኤክስፒሪየንስ አድርገን የመሀለኛውን ልናረግ እንችላለን። ግን ሁሉም ሰው በእነዚህ አይነት ነገሮች ውስጥ ያልፋል ማለት ነው፣ እነዚህን በመሰሉ ኤክስፒሪየንሶች እና ሲምፕተሞች። እና ምንድነው ዋናው ነገር አክኖሌጅ አድርገን እነዚህ ነገሮች ሲከሰቱ ተፈጥሯዊ ሪስፖንስ እያደረግን እንደሆነ ማስተዋል። አሁን
አንዳንድ ጊዜ በምናሳያቸው ሪስፖንሶች ራሱ ማፈር ይመጣል። ግን ተፈጥሯዊ ነው። የግሪፍ ሪስፖንስ ተፈጥሯዊ ነው። ዲፕሬሽን ውስጥ ብንገባ ተፈጥሯዊ ነው። ብንናደድ አንድ ሰውን ካጣን በኋላ ኦር አንድ ሎስ ከገጠመን በኋላ ሁል ጊዜ ብንናደድ ኢሪተብል ብንሆን ራሱ ተፈጥሯዊ ነው። ከሎሱ ጋር ይገናኛል ማለት ነው እና ወደን አይደለም እና እንደዚህ ራሽናላይዝ ማድረግ እና ኖርማላይዝ ማድረግ እነዚህን ኤክስፒሪየንስ የምናደርገው ቢኮዝ ዊ ሃቭ አ ሎስ ማለት ነው። ሎስ ስለገጠመን ነው እና ኖርማሊ ሪያክት እያደረግን ነው ማለት ነው። እና ያንን በመረዳት ሌላኛው ነገር ደግሞ ምንድን ነው እንዴት ራሳችንን ሄልፕ እናድርግ። እንግዲህ አሁን ሎስ ያው ኖርማል ነው፣ በየቤቱ ያንኳኳል፣ አይቀርም አንድ ቀን ማለት ነው፣ በቤተሰብም በጓደኛም በምንም። እና እንዴት ነው ራሳችንን የምናግዘው የሚለው ነገር ምንድነው? አንደኛ እነዚህን ነገሮች አውቆ እነዚህን ሲምፕተሞች አውቆ ኢንቴንሽናሊ ሰልፍ ኬር ፕራክቲስ ማድረግ እና ኮፒንግ ስኪል ፕራክቲስ ማድረግ ስሜቶቹን አሁን አንገርን፣ ዲፕሬሽን፣ ሳድነስ ኦር ሪግሬት ኦር ጊልት እነዚህ ስሜቶች በምናስተናግድበት ጊዜ የግሪፉ ውጤት እንደሆነ በማወቅ እኛ ምን እናደርጋለን ማለት ነው? ኮፒንግ ስኪል ሜቢ ሶሻላይዝ ማድረግ፣ ሜቢ ወክ ማድረግ፣ ሜቢ ጆርናል ማድረግ፣ ስለ አለፈው ሰውም ሊሆን ይችላል፣ ስለ ራሳችሁም ስለምታስቡትም ነገር፣ ሀዘኑ ስለፈጠረባችሁም ነገር ሊሆን ይችላል። ጆርናል ማድረግ ራሱ በጣም ጠቃሚ ነው ማለት ነው። እና ሶሻል ኮኔክሽን እና ደግሞ ትረስትድ የሆነ ጥሩ ፋሚሊ ወይንም ጓደኛ ከሆኑ ሰዎች ጋር ደግሞ ማውራት ስለ ግሪፉም ስለ ኢምፓክቱም ሪሊዝ ማድረግ በራሱ ይመከራል ማለት ነው። እና ይሄም አንዱ ጠቃሚ የሆነ ነገር ነው። እና ያው ተፈጥሯዊ ነው። ሁሉም ሰው ዘሴም ኤክስፒሪየንስ ይኖረዋል ማለት አይደለም። ይሄን ግሪፍ ፕሮሰስ ደግሞ ታይም ላይን ክሊር የሆነ ታይም ላይን አለው ማለት አይደለም። አንዳንድ ሰው በወራት ጥሩ ሊሆን ይችላል፣ አንዳንድ ሰው አመት ሊፈጅበት ይችላል፣ አንዳንድ ሰው አመታት ሊፈጅበት ይችላል። እና ግን ምንድነው አናድረስ የሆነ አንሪዞልቭድ የሆነ ግሪፍ ካለ እና ረጅም ጊዜ ከፈጠረ አመታትን እንደዚህ አመትና ኦር ከዛ በላይ ወይ ደግሞ በጣም ሲምፕተሞችን ኮፕ ማድረግ አቅቶን ፋንክሽናሊቲያችን ላይ ለውጦች ካየን ቴራፒ የግሪፍ ቴራፒ ኦር ካውንስሊንግ ይመከራል ማለት ነው። ያንንም ኮንሲደር ማድረግ ያስፈልጋል። ምክንያቱም አንዳንድ ጊዜ ኮምፕሊኬትድ የሆኑ ግሪፎች ስለሚኖሩ እና አንዳንድ ኮምፕሊኬትድ የሚያደርጓቸው የግሪፍ አይነት የክስተቶች ደግሞ ምንድነው አንዳንዴ ሰው መሞት ብቻ ሳይሆን ትራውማታይዝድ የሆነ ትራጀዲክ የሆነ ሎስ አለ እና እነዛን ነገር ፕሮሰስ ማድረግ ለብቻ ሊከብድ ይችላል። እና ያንን ነገሮች ስሜታችንን እያነበብን ያለውን ነገር መቀበል ከከበደን እና ፕሮሰስ ማድረግ ከከበደን እና በሶሻላችን በፋሚሊያችን ሰፖርት የማይመለስ አይነት ኤክስፒሪየንስ ካላችሁ የዲፕሬሽን ካውንስሊንግ ይመከራል ማለት ነው። እና ይህንን ይመስላል። ታይም ላይን የለውም። ኖርማል ሪስፖንስ ነው። ናቹራል ነው። አት ሳም ፖይንት ሁሉም አይነት ሎስ ናቹራል ባይሆንም የተወሰነው ናቹራሊቲ ይኖረዋል ሎስ ተፈጥሯዊ ስለሆነ ማለት ነው። እና ይሄንን ይመስላል። አስቡት ስቴጆቹን ዲናይ ማድረግ፣ መናደድ፣ አንግሪ፣ ባርግኒንግ፣ ዊሽንግ ላይክ ዲፈረንት ሴናሪዮ፣ ዲፕሬሽን እና አክሴፕታንስ ይባላሉ። እና በእነዚህ ስቴጆች ውስጥ ብዙ ሰዎች ያልፋሉ ግሪፍን ፕሮሰስ ለማድረግ ማለት ነው ሎስ ሲገጥመን። I hope it will be helpful ይሄ ኢንፎርሜሽን። አመሰግናለሁ። ቴክ ኬር ኦፍ ዩርሰልፍ፣ ስቴይ ሴፍ። ምዕራፍ ነኝ ከዩኤስ። I will see you in the next video. Take care of your mind. Thank you. Bye.